ሰላም ሰላም ውድ የቻናላችን ቤተሰቦች ዛሬም ደግሞ ሰው ናሽናል ኤግዛም መስራታችንን እንቀጥላለን። እንግዲህ ለቻናላችን አዲስ ሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ በማድረግ እንድትጀምሩ ይሁን። ፕላስ ደግሞ ለጓደኞቻችሁ ሼር እንድታደርጉ ይሁን እንላለን። ለዛሬ ደግሞ ለናቹራል ተማሪዎች 14 ኬሚስትሪ ኩዌስችን ፍሮም ዘ ላስት ይር ናሽናል ኤግዛም ፎር ሪሜዳል ስቱደንትስ ሪሜዳል ኬሚስትሪ ናሽናል ኤግዛም ኩዌስችን ዊዝ ኤክስፕላኔሽን ለማየት እንሞክራለን። ስለዚህ ያላችሁም ጊዜ አጭር ከመሆኑ አንጻር እንደዚህ አይነት ደግሞ ጥያቄዎችን ፕራክቲስ በማድረግ ራሳችሁን ኢፌክቲቭ በሆነ ወይ እንድታዘጋጁ ይሁን እንላለን። ሶ the first question is the law of definite proportion states that ስለዚህ ከዚህ በፊትም ሁል ጊዜ እንደምንላችሁ መጀመሪያ የጥያቄውን ኮንሰፕት አንደርስታንድ ማድረግ ነው አይደለ? ስለዚህ ሀሳቡን አንደርስታንድ ካደረግን በኋላ መልሱን መመለስ ብዙም አስቸጋሪ አይሆንብንም ማለት ነው። ስለዚህ የተጠየቅነው ምንድን ነው? the law of definite proportion የምንለው አለ አይደለ? ስለዚህ ስቴት ዛት ወይም ኤክስፕሌን የሚያደርገው ይህ ህግ ምንን ነው ነው? ኤ ኬሚካል ሪአክሽን ኢንቮልቭ ኢን the gain or loss of electron. B a chemical compound always contains the same elements in the same proportion by mass. C all matter composed of indivisible atoms. ወደ ዲ በምንመጣበት ጊዜ ደግሞ atoms combine in random ratio to form molecule። ስለዚህ the law of definite proportion በምንልበት ጊዜ ሁላችሁም እንደምታውቁት ኤክስፕሌን ሊያደርግልን የሚችለው ምንድን ነው? a chemical compound always contain the same elements in the same proportion by mass። ስለዚህ በዚህ ወይ law of definite proportion ዲስክራይብ ማድረግ እንችላለን ማለት ነው። ስለዚህ the correct answer is ቢ ይሆናል ማለት ነው። ስለዚህ ይህን ጥያቄ በዚህ ወይ አንደርስታንድ እንድታደርጉት ይሁን እንላለን። the next question is the atomic number of an element is determined by the number of a neutrons, b protons, c electron, d ደግሞ አተም። ስለዚህ የተጠየቅነው ጥያቄ ምንድን ነው? the atomic number of an element አይደለ is determined by the number of blank። ስለዚህ አቶሚክ ነምበር ኦፍ ኤለመንትን ዲተርማይን የሚያደርገው እዚህ ከተሰጠን ውስጥ የትኛው ነው? ይሄም በጣም ቀለል ያለ ጥያቄ ነው አይደለም? ምንም ማብራሪያ አያስፈልገውም። ፕሮቶን ነው። ፕሮቶን ኢዝ ዘ ነምበር ዳት ዲተርማይን ዘ አቶሚክ ነምበር ኦፍ ኤለመንት እንላለን ማለት ነው። ስለዚህ ትክክለኛ መልሳችን ፕሮቶንስ የሚለው ቢ ይሆናል ማለት ነው። ወደ ቀጣይ ጥያቄ በምንመጣበት ጊዜ which isotopes of hydrogen contain one proton and one neutrons? which isotope of hydrogen containing one proton plus one neutrons? A protonium, B deuterium, C tritium። ወደ ዲ በምንመጣ ጊዜ ደግሞ ሃይድሮጂን አተም። ስለዚህ የትኛው አይዞቶፕ ኦፍ ሃይድሮጂን ነው ኮንቴን ዋን ፕሮቶን እና ዋን ኒውትሮን ሊኖረን የሚችለው ነው አይደለ? ጥያቄያችን ምንም ጥያቄ የለውም። the correct answer is ቢ ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ቢ ይሆናል። ይህን በዚህ ወይ አንደርስታንድ እንድታደርጉት ይሁን እንላለን። ወደ ጥያቄ ቁጥር 4 ደርሰናል። which atomic model proposed the idea of a plum pudding structure? ስለዚህ ከሚከተሉት አቶሚክ ሞዴሎች ውስጥ የትኛው ነው ፕሉም ፑዲንግ የሚለውን ስትራክቸር ሰው ኤክስፕሌን ኦር ዲፋይን ሊያደርግልን የሚችለው ነው አይደል ጥያቄያችን። ስለዚህ ወደ ኤ በምንመጣ ጊዜ ደግሞ ሩዝፎርድ ሞዴል ይላል፣ ቢ ቦሆርስ ሞዴል ይላል፣ ሲ ደግሞ ቶማስ ሞዴል፣ ዲ ደግሞ ዳልተን ሞዴል። ስለዚህ የተለያዩ አቶሚክ ሞዴሎች አሉ። ከነዛ አቶሚክ ሞዴሎች ውስጥ ይሄ ፕሉም ፑዲንግ የምንለውን ስትራክቸርን ፕሮፖዝድ ወይም ደግሞ ዲፋይን ወይም ደግሞ ኤክስፕሌን የሚያደርግልን የትኛው ሞዴል ነው እያለን ያለ ነው አይደል ጥያቄው። the correct answer is ቶማስ ሞዴል ነው። ቶማስ ሞዴል በምናይበት ጊዜ ኤክስፕሌን the idea of plum pudding የሚለውን ስትራክቸርን ሰው ክሊር በሆነ ወይ ዲስክራይብ የሚያደርገን የቶማስ ሞዴል ነው ማለት ነው። እንግዲህ ሁልጊዜ እንደምንላችሁ ለቻናላችን አዲስ ሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ደግሞ ሪሜዳል ለሚወስዱ ጓደኞቻችሁ ሼር እንድታደርጉ ይሁን። በዚህ ቻናላችን ላይ ከዚህ በፊትም እንዳልነው ፒውር ጥያቄዎችን ነው እየሰራን ያለ ነው። በቅርብ የተሰሩ ከአምና ጀምሮ ማለት ነው በሀገር አቀፍ ደረጃ የተሰጡ የሪሜዳል ናሽናል ኤግዛሞችን ከነ ማብራሪያ እየሰራንላችኋለን። እናንተም በንባብ ደግሞ ብዙ ስለቆያችሁ አሁን ጥያቄዎቹን በመስራት ራሳችሁን ባለው አጭር ጊዜ ሬዲ እንድታደርጉ እንደ ግሬስ ሪከመንድድ እናደርጋለን ማለት ነው። ስለዚህ the next question is what is the role of the neutron in the atom? ይህም በጣም ቀለል ያለ ጥያቄ ነው አይደለ? የኒውትሮን
እንትን ሮሉ ምንድን ነው? አተም ለአተም በምንልበት ጊዜ the smallest particle of an element ነው አይደለ? then what are the role of neutron in the atom? A to provide negative charge, B to stabilize the nucleus, C ደግሞ to orbit the nucleus፣ ዲ በምናይበት ጊዜ ደግሞ to form chemical bonds። ስለዚህ the role of neutron in the atom በምናይበት ጊዜ ሁላችሁም እንደምታውቁት ትክክለኛ መልሳችን ያው ቀለል ያሉ ጥያቄዎች ናቸው አይደለ? to stabilize the nucleus ነው። ስለዚህ the role of neutron is stabilize the nucleus የምለው ትክክለኛ መልሳችን ይሆናል። ይሄን በዚህ ወይ አንደርስታንድ እንድታደርጉ ይሁን። ከዚህ በፊትም እንዳልናቸው እንግዲህ አብዛኛው ጥያቄዎች ምንድን ነው ጀስት ማቴሪያሉ ላይ ያለውን ነገር መሸምደድ ወይም ራሳችሁን ማስጨነቅ ሳይሆን ጀስት ቤዚክ ነገር ወይም ቤዚክ ኮንሰፕት አንደርስታንድ ማድረግ ያው በተለያየ ወይ ጥያቄ እየቀያየሩን ቢመጡ ለመመለስ ብዙም ቻሌንጅ የሚያደርጋችሁ ነገር አይኖርም። እኛም ደግሞ እንደ ግሬስ ፋርማ ሰው በእንደዛ አይነት ወይ እንድትሄዱ ሪከመንድድ እናደርጋለን። ይሄን ብቻ ሳይሆን ይሄን ናሽናል ኤግዛሙን አልፋችሁ ጀስት ፍሬሽማን ጆይን አድርጋችሁ ኔክስትም የተለያዩ ኤግዛሞችን ኦር በምታጠኑበትም ጊዜ ደግሞ ቱ ዘ ፖይንት ስፔሲፊክ ኤሪያ ወይም ደግሞ ቤዚክ ኮንሰፕቱን አንደርስታንድ እንድታደርጉ ሪከመንድ እናደርጋለን። the next question, which concept is associated with ሂዝበርግ አንሰርቴኒቲ ፕሪንሲፕል? ስለዚህ የሂዝበርግ አንሰርቴኒቲ ፕሪንሲፕል አለ አይደለ? ስለዚህ የትኛው ኮንሰፕት ነው የዚህን ፕሪንሲፕልን ዲስክራይብ ሊያደርግልን የሚችለው? ኤ ኤግዛክት ፖዚሽን ኦፍ አን ኤሌክትሮን ካን ቢ ነውን፣ ቢ ኤግዛክት ሞመንተም ኦፍ አን ኤሌክትሮን ካን ቢ ነውን። ወደ ሲ በምንመጣበት ጊዜ ደግሞ ኢት ኢዝ ኢምፖሲብል ቱ ኖው ቦዝ ኤግዛክት ፖዚሽን ኤንድ ሞመንት ኦፍ አን ኤሌክትሮን። ወደ ዲ በምንመጣ ጊዜ ደግሞ ኤሌክትሮን ዳዝ ናት ሙቭ አራውንድ ደ ኒኩለስ። ስለዚህ የሂመንበርግዝን አንሰንተሪቲ ፕሪንሲፕል ሁልጊዜ በምናነሳበት ጊዜ መርሳት እና ሁልጊዜ ደግሞ ማወቅ ያለብን ነገር ምንድን ነው? ኢትስ ኢምፖሲብል ቱ ነው ቦዝ ኤግዛክት ፖዚሽን ኤንድ ደ ሞመንት ኦፍ አን ኤሌክትሮን የሚለውን ሀሳብ ሁልጊዜ ማሰብ አለብን ማለት ነው። ስለዚህ ሂዝበርግ አንሰንተሪቲ ፕሪንሲፕል የምንለው ዲስክራይብ የሚያደርግልን ይህን ነው ማለት ነው። እንግዲህ በዛሬ ቆይታችን ኬሚስትሪ ከባለፈው ዓመት የወጣውን ናሽናል ኤግዛም ሰው ከነ ማብራሪያ እያየናለን። እንግዲህ ለናቹራልም ለሶሻልም ተማሪዎች የሚሆን ነው ቻናላችን። ሶሻል ተማሪዎች እነ ሂስትሪን ጂኦግራፊም እዚሁ ሰርተንላቸዋል። ያን አክሰስ ማድረግ ትችላላችሁ። እንዲሁም ናቹራል ተማሪዎች ደግሞ ለእናንተም በእንደዚህ አይነት ወይ ያዘጋጀንላችሁን ቪዲዮ በማየት ራሳችሁን እንድታዘጋጁ እና በብዙ እንድትጠቀሙ ሪከመንድድ እናደርጋለን ማለት ነው። the next question is which of the following is not a part of the quantum mechanical model? ስለዚህ ጥያቄያችን እያለ ምንድን ነው ከሚከተሉት ውስጥ is not the part of the quantum mechanical model ያልሆነው እዚህ ውስጥ ከተዘረዘሩት ውስጥ የቱ ነው? A orbitals፣ B energy levels፣ C precise electron paths፣ D probability of finding an electron። ስለዚህ ወደ ምርጫው ከመሄዳችን በፊት የጥያቄውን ሀሳብ ሁልጊዜ እንደምንላቸው አንደርስታንድ ማድረግ ነው። ስለዚህ የኳንተም መካኒካል ሞዴል ፓርት ያልሆነው ከሚከተሉት ውስጥ የቱ ነው አይደለ? ጥያቄያችን እያለ ያለው ምንም ጥያቄ የለውም። the correct answer is C ነው። precise electron path is not the part of the quantum mechanical model። ነገር ግን እነ orbitals energy level plus probability of finding an electron በምናይበት ጊዜ it is the part of the quantum mechanical model ይሆናሉ ማለት ነው። ስለዚህ ኦድስ ወይም ደግሞ ለየት የምለው እዚህ ከተሰጡን ምርጫዎች ውስጥ ሲ ይሆናል ማለት ነው። ስለዚህ ሲ ኢዝ the correct answer ይሆናል ማለት ነው። እንግዲህ ጥያቄ ቁጥር 8 ደርሰናል። what contribution did ሮበርት ሚልካና make to the study of the electron? ስለዚህ የሮበርት ሚልካና ኮንትሪቢዩሽን ወይም ደግሞ ሮሉ to make the study of the electron ምን ነበር አይደለ? ሮሉ ወይም ደግሞ ምን ሰራ ነው? A discover its wave nature፣ B determine its charge፣ ሲ ደግሞ በምናይበት ጊዜ discover its mass ስለናል። ወደ ዲ በምንመጣበት ጊዜ ደግሞ discover its spin ይለናል። ስለዚህ ወይም ደግሞ ኮንትሪቢዩሽኑ የሮበርት ሚልካና ምን ነበረ ነው አይደለ እያለን ያለው። ስለዚህ እንደምታወቀው ዲተርማይን ኢትስ ቻርጅ ነው አይደለ? ስለዚህ ሮሉ ምንድነው? ኤሌክትሮኖችን በምናጠናበት ጊዜ ቻርጃቸውን እንዴት አድርገን ዲተርማይን እናድርግ በሚለው ወይ ነው እሱ የራሱን ሀሳብ ያስቀመጠው በዛ ወይ ነው። question number 9 which part of electromagnetic spectrum has the shortest wavelength? ስለዚህ የተለያዩ አሉ አይደለ? ኤሌክትሮማግኔቲክ ስፔክትረም የምንላቸው ከነዚህ ውስጥ
ሾርቴስት ዌቭ ሌንግዝ ያለው ማነው ነው? ኤ ራዲዮ ዌቭስ፣ ቢ ኢንፍራሬድ፣ ሲ አልትራቫዮሌት፣ ዲ ደግሞ ጋማ ሬይስ። ስለዚህ ስሞለስት እዚህ ከተዘረዘሩት ውስጥ ስሞለስት ዌቭ ሌንግዝ ሊኖረው የሚችለው ይህም ቀለል ያለ ጥያቄ ነው። ሁላችሁም እንደምታውቁት ጋማ ሬይስ ነው አይደለ? ስለዚህ ጋማ ሬይ ሾርቴስት ዌቭ ሌንግዝ አለው፣ ነገር ግን ኢነርጂው ደግሞ በጣም ሰው ሀይ ይሆናል ማለት ነው። ምክንያቱም ኢነርጂው እና ዌቭ ሌንግዙ ኢንቨርስ የሆነ ፕሮፖርሽናል ስለሚኖራቸው ነው። ሰው ይሄን በዚህ ወይ አንደርስታንድ እንድታደርጉ ይሁን እንላለን። በኔክስት ኩዌስችን ዋት ሃፕን ዌን አን ኤሌክትሮን ኢን አን አተም ሪተርንስ ፍሮም አን ኤግዛይትድ ስቴት ቱ ዘ ግራውንድ ስቴት። ስለዚህ እንግዲህ ኤሌክትሮኖች ከኤግዛይትድ ስቴት ወደ ግራውንድ ስቴት ስለዚህ ሪተርን በሚያደርጉበት ጊዜ ምን ይፈጠራል ነው አይደል? ጥያቄን እያለን ያለው ኤ አብዞርብስ ኤ ፎቶን፣ ቢ ኢሚትስ ኤ ፎቶን፣ ዲ ቢካም ኤ ፍሪ ኤሌክትሮን፣ ዲ ኮዚስ ኦፍ አዮናይዜሽን። ስለዚህ አንድ ኤሌክትሮድ ትኖራለች። ስለዚህ ከኤክሳይትድ ስቴት ወደ ግራውንድ ስቴት ሪተርን በምታደርግበት ጊዜ ደግሞ ሰው ሀፕን ሊያደርግ የሚችል ፕሪንሲፕል ምንድን ነው ተብለን ስንጠይቅ ኢሚት ፎቶን አይደለም። ፎቶኖችን ምን ያደርጋሉ? ኢሚት ያደርጋሉ ማለት ነው። ስለዚህ ትክክለኛ መልሳችን ምን ይሆናል ማለት ነው? ቢ ይሆናል ማለት ነው። እንግዲህ ግሬስ ሪሜዳል ቱቶሪያሎችንን ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ ሼር ማድረግ እንዳይረሳ። እንዲሁም ደግሞ እንዲሁ ኤግዛም ለሚወስዱ እየተጠባበቁ ላሉ ጓደኞቻችሁ ሼር በማድረግ ሰው እነሱም እንዲጠቀሙ እንዲሆን ሪከመንድድ እናደርጋለን ማለት ነው። ስለዚህ ለሁሉም ማለትም ለናቹራልም እንዲሁም ደግሞ ለሶሻል ሳይንስ ተማሪዎች በቅርብ የወጡ ወይም ደግሞ በቅርብ የተፈተኑ የሪሜዳል ናሽናል ኤግዛም ጥያቄዎችን ከነ ማብራሪያ እየሰራን አለን። ለዛሬ ደግሞ ኬሚስትሪ ለናቹራል ተማሪዎች አምና የተፈተኑትን ጥያቄ ከነ ማብራሪያ እየሰራንላቸዋለን ማለት ነው። ጥያቄ ቁጥር 11 ደርሰናል። ፎቶ ኤሌክትሪክ ኢፌክት ዌዝ ዲስከቨርድ ባይ። ስለዚህ ፎቶ ኤሌክትሪክ ኢፌክት የሚለውን ሰው ፕሪንሲፕል ማነው ነው ሰው ዲስከቨርድ ያደረገ ነው? ኤ ማክስ ፕላንክ፣ ቢ አልበርት ኢንስታይን፣ ሲ ኒልሰን ቦር፣ ዲ ደግሞ ሉስ ዲ ብሮጅል። ስለዚህ ታውቁታላችሁ አይደል? አንዳንድ ጊዜ መሀል ላይ እንደዚህ ከሂስትሪ ጋር ሪሌትድ የሆኑ ነገር ወይም ደግሞ ሳይንቲስቶች ኮንትሪቢዩት ያደረጉትን ነገር ሰው ልንጠየቅ እንችላለን ማለት ነው። ስለዚህ በጥያቄው መሰረት ፎቶ ኤሌክትሪክ ኢፌክት የሚለውን ፕሪንሲፕል ዲስከቨርድ የሆነው በማን ነው አይደል? ጥያቄያችን አልበርት ኢንስታይን ነው። ሰው ኮሬክት አንሰር ኢዝ ሲ አልበርት ኢንስታይን ይላል። ስለዚህ ይሄን በዛ ወይ አንደርስታንድ እንድታደርጉ ይሁን። በኔክስት ኩዌሽን ዋት ኢዝ ኤ ዌቭ ፓርቲኩላሪ ዱዋሊቲ? ኤ ዘ ፕሮፐርቲ ኦፍ ኤሌክትሮማግኔቲክ ራዲዬሽን ቢሄቪንግ አስ ኤ ዌቭ፣ ቢ the property of electromagnetic radiation behaving as a particle, C the concept that matter can exhibit both wave-like and particle-like properties, D ደግሞ በምናይበት ጊዜ that electromagnetic radiation has no ይለናል። ትክክለኛ መልሳችን ምንድነው? the concept that matter can exhibit both wave-like and particle-like property የሚለው the wave ፓርቲክል ዱዋሊቲ የሚለውን ፕሪንሲፕል ሰው በአግባብ በሆነ ወይ ኤክስፕሌን አድርጎ ያስቀምጥልናል ማለት ነው። ጥያቄ ቁጥር 13 ደርሰናል። ዋት ሃፕን ቱ አን ኤሌክትሮን ኢን ቦር ሞዴል ዌን ኢትስ ኢሚት ኢነርጂ። ስለዚህ የተለያዩ ሞዴሎች ይኖራሉ። ስለዚህ ቦር ሞዴል ላይ ሰው ኢሚት ኢነርጂ ኢሚት በሚሆንበት ጊዜ ምን ይፈጠራል በኤሌክትሮኑ ላይ ነው አይደል ጥያቄው እያለን አለ። ኤ ኢትስ ሙቭ ቱ ሃየር ኢነርጂ ኦርቢት፣ ቢ ኢትስ ሙቭ ቱ ኤ ሎወር ኢነርጂ ኦርቢት፣ ሲ ደግሞ ኢትስ ሪሜንስ ኢን ዘ ሴም ኦርቢት፣ ዲ በምናይበት ጊዜ ደግሞ ኢትስ አብዞርብድ ኢን ዘ ኒውክለስ። ስለዚህ ጥያቄያችን የማን ነው? የቦር ሞዴል ነው አይደለም። ስለዚህ ዋት ሃፕን ቱ አን ኤሌክትሮን ኢን ዘ ቦር ሞዴል ዌን ኢትስ ኢሚት ኢነርጂ ነው። ስለዚህ የቦር ሞዴል ፕሪንሲፕሉን ማወቅ እጅግ አስፈላጊ ነው ማለት ነው ይህን ጥያቄውን ለመመለስ። ስለዚህ ኢነርጂው ኢሚት በሚሆንበት ጊዜ ስለዚህ ኢትስ ኤሌክትሮኗ ምን ትሆናለች? ኢትስ ሙቭ ቱ ሎወር ኢነርጂ ኦርቢት። ስለዚህ ሎወር ኢነርጂ ኦርቢት ወዳለች ኤሌክትሮኖቹ ምን ያደርጋሉ? ሙቭ ያደርጋሉ ማለት ነው። ስለዚህ በዚህ ፕሪንሲፕል መሰረት ትክክለኛ መልሳችን ቢ ይሆናል ማለት ነው። አሁንም ቀጣዩ ጥያቄ ከቦር ሞዴል ጋር የተያዙ ናቸው። the Bohr model of the hydrogen atom successfully explained the continuous spectrum of hydrogen,
ቢ the existence of isotopes ሲ the line spectra of hydrogen ዲ በምናይበት ጊዜ ደግሞ the plume pending nature of the atom። ስለዚህ ቦር ሞዴልን ስታነሱ ሁልጊዜ of the hydrogen atom successfully explained ሊያደርግልን የሚችለው ፕሪንሲፕል እዚህ ከተሰጡን ውስጥ የቱ ነው አደለ? ይህንንም ቅድም እንዳልናችሁ ለመመለስ የቦር ሞዴል ኦፍ ሰው ፕሪንሲፕሉን ማወቅ እጅግ አስፈላጊ ነው። ስለዚህ ትክክለኛ መልሳችን the line spectra of hydrogen የሚለው በትክክል ዲስክራይብ ያደርግልናል ማለት ነው። so the correct answer is C ይሆናል ማለት ነው። so ጥያቄ ቁጥር 15 ደርሰናል። what does the azimuthal quantum number 1 described? A, the energy level of the electron, B, the shape of the orbital, C, the orientation of the orbital in space, D, the spin of the electron። ስለዚህ አዚሙታል ኳንተም ነምበር 1 ስንል ምንን እዚህ ውስጥ ከተዘረዘሩት ውስጥ የትኛውን ዲስክራይብ ያደርግልናል ነው አይደለ? ጥያቄው እያለን ያለ። ስለዚህ ትክክለኛ መልሳችን ቢ ነው የሚሆነው። the shape of the orbital ነው አይደለ? the shape of the orbitalን ነው ሰው ዲስክራይብ ሊያደርግልን የሚችለው ማለት ነው። ስለዚህ ወደ ቀጣይ ጥያቄ በምንመጣበት ጊዜ which of the following represents the pull exclusion principle? which of the following represents the pull exclusion principle? A, two electrons can have the same quantum number in an atom. B, two electrons in the same orbital will have opposite spin. ሲ በምናይበት ጊዜ ደግሞ each orbital can hold one electron. ዲ በምናይበት ጊዜ ደግሞ ኤሌክትሮን ፊል ኦርቢታልስ in order of increasing energy ማለት ነው። ስለዚህ የፖሊን ኤክስክሉዥን ፕሪንሲፕል በምናይበት ጊዜ ቱ ኤሌክትሮን ኢን ደ ሴም ኦርቢታል ዊል ሃቭ ኦፖዚት ስፒን ነው አይደለ? ስለዚህ ፕሪንሲፕሉ እንደዚህ ነው የምለው ሁለት ኤሌክትሮን ኢን ደ ሴም ኦርቢት በሚሆኑበት ጊዜ ምን ይኖራቸዋል? ኦፖዚት የሆነ ስፒን ይኖራቸዋል ነው። ስለዚህ በፕሪንሲፕሉ መሰረት ሰው ትክክለኛ መልሳችን ስለዚህ ምን ይሆናል ማለት ነው? ቢ ይሆናል ማለት ነው። ስለዚህ ይህም በዚህ አንደርስታንድ እንድታደርጉ ይሁን። ሌላው ጥያቄ in the electron configuration of an element 1s2 2s2 2p6 and 3s2 and the last 3p5 how many electron are in the p orbital? ስለዚህ ይሄም ቀለል ያለ ጥያቄ ነው አይደለ? ስለዚህ በፒ ኦርቢታል ላይ ስንት ኤሌክትሮኖች አሉ ነው። ስለዚህ እዚህ ጋር የተሰጠን ኤሌክትሮን ኮንፊግሬሽን አለ። ይሄን በማየት ብቻ መመለስ ይቻላል ማለት ነው። ስለዚህ ፒ ኦርቢታል ላይ ያለ እንደምታውቁት 2p6 አለ። ስለዚህ 6 አለን ማለት ነው። እና 3p ደግሞ ስንት አለን? 5 አለን። ስለዚህ 6 ፕላስ 5 the correct answer is 11 ይሆናል ማለት ነው። ይሄ በጣም ቀለል ያለ ጥያቄ ነው። ትክክለኛ መልሳችን ኤ ይሆናል ማለት ነው። ሶ ይሄን በዚህ አንደርስታንድ እንድታደርጉ ይሁን። the next question is what is the abbreviated electron configuration of for chromium ወይም ደግሞ ሲአር ይሆንና ሶ አቶሚክ ነምበሩ ደግሞ 24 ነው። ስለዚህ ትክክለኛ የሆነ ኤሌክትሮን ኮንፊግሬሽኑ በየትኛው ወይ የተቀመጠ ነው አይደለም? ይህም በጣም ቀለል ያለ ጥያቄ ነው። ስለዚህ ትክክለኛ መልሳችን ምን ይሆናል? ቢ ይሆናል ማለት ነው። ይሄን በዚሁ አንደርስታንድ እንድታደርጉ ይሁን። ይሄ ብዙ ማብራሪያ የሚያስፈልግ የጥያቄ አይነት አይደለም። በጣም የወረዱ ጥያቄዎች ናቸው። the next question is how were elements are arranged in the Mendeleev periodic table? ስለዚህ በጣም ሞደርን የሚባለው የሜንደል እንትን ነው አይደል? ስለዚህ በየትኛው ኤሌመንቶች አሬንጅ የሆኑ በሜንደሊን ፕሪንሲፕል መሰረት ምንም መሰረት በማድረግ ነው? ኤ ባይ አቶሚክ ነምበር፣ ሲ ባይ ነምበር ኦፍ ኒውትሮንስ፣ ቢ ባይ ኢንክሪዚንግ አቶሚክ ማስ፣ ዲ ባይ አልፋቤቲካል ኦርደር። ይሄም ቀለል ያሉ ጥያቄዎች ነው አይደለ? ስለዚህ የሜንደሊን ፕሬዲክት ቴብል በምናይበት ጊዜ ኤሌመንቶች አሬንጅድ የሆኑ ቤዝድ ኦን ኢንክሪዚንግ አቶሚክ ማስ አይደለ? አቶሚክ ማሳቸውን መሰረት በማድረግ ስለዚህ አቶሚክ ማሳቸውን እየጨመረ በመሄድ ነው መሰረት አድርጎ ፕሬዲክቴብሉን አሬንጅ ያደረገው ማለት ነው። እንግዲህ ግሬስ ሪሜዳል ቱቶሪያሎችንን ለቻናላችን አዲስ የሆነው ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ደግሞ ለጓደኞቻችሁ ሼር በማድረግ ቪዲዮ ላይክ እንድታደርጉ ይሁን እንላለን። ስለዚህ ከፊት ለፊታችሁ ላለ ፈተና ደግሞ ይረዳችሁ ዘንድ ያው በጣም ሪሰንትሊ ማለትም በቅርብ
ዓመተ ምህረት የወጡ እነዚህ ሪመዳል ናሽናል ኤግዛም ጥያቄዎችን ከነ ማብራሪያ እየሰራንላችኋለን። ስለዚህ እናንተም ደግሞ ይህን በማየት በብዙ እንድትጠቀሙ እንደገናም ደግሞ ለጓደኞቻችሁ ሼር እንድታደርጉ ይሁን እንላለን። ጥያቄ ቁጥር 20 ደርሰናል። ሞደርን ፕሬዲክቴብል ኢዝ አሬንጅድ ኢን ኦርደር ኦፍ ኢንክሪዚንግ። ስለዚህ የተለያዩ የፕሬዲክቴብሎች አሉ አይደለ? ነገር ግን ጥያቄያችን ምንድን ነው? ሞደርን የሆነ ፕሬዲክቴብል አለ። ስለዚህ ኢለመንቶች አሬንጅ የሆኑት በምን አይነት ወይ ነው? ኤ ቤዝድ ኦን አቶሚክ ማስ፣ ቢ ቤዝድ ኦን ማስ ነምበር፣ ሲ ቤዝድ ኦን ነምበር ኦፍ ኒውትሮን፣ ዲ ቤዝድ ኦን አቶሚክ ነምበር። ይህም በጣም ቀለል ያለ ጥያቄ ነው። እንደምታውቁት እንግዲህ ለየት የሚያደርገው ምንድን ነው? ሞደርን ፕሬዲክቴብሎችን ስለዚህ ኤለመንቶች አሬንጅድ የሆኑት ቤዝድ ኦን አቶሚክ ነምበር ነው አይደለ? ስለዚህ ትክክለኛ መልሳችን ዲ ይሆናል ማለት ነው። ይህን በዚህ ወይ አንደርስታንድ እንድታደርጉት ይሁን። The next question is the elements in the same period of the predictable share the same። ስለዚህ ጥያቄያችን ምንድነው? the elements in the same period። ስለዚህ ፔሪዳቸው ምንድነው? ተመሳሳይ የሆነ ፔሪድ ነው አላቸው። of the predictable share the same። a number of valence electron፣ b number of proton፣ c ደግሞ number of electron shares፣ ዲ ደግሞ ኬሚካል ፕሮፐርቲስ። ይሄም በጣም ቀለል ያለ ጥያቄ ነው አይደለ? ስለዚህ አንድ ኤለመንቶች በሴም ፕሬዲክቴብል አሉ ማለት ተመሳሳይ የሚያደርጋቸው ነገር ምንድን ነው? ተመሳሳይ ምን ይኖራቸዋል? ተመሳሳይ የሆነ ነምበር ኦፍ ኤሌክትሮን ሼል ይኖራቸዋል ማለት ነው። ስለዚህ ትክክለኛ መልሳችን ሲ ይሆናል። ይሄን በዚህ መንገድ አንደርስታንድ እንድታደርጉ ይሁን። the next question is the f block of elements are also known as። እነዚህ ኤፍ ብሎክ ኤለመንት የሚባሉ አለ አይደለ? ስለዚህ ሌላ ስማቸው ምን በመባል ይታወቃሉ ነው? ኤ ትራንዚሽናል ሜታልስ፣ ቢ አልካላይን ሜታልስ፣ ሲ ኢነር ትራንዚሽናል ሜታልስ፣ ዲ ደግሞ ሃሎጂን። ስለዚህ ዋት አር አዘር ኔም ኦፍ ኤፍ ብሎክ ኤለመንት። ስለዚህ ኤፍ ብሎክ ኤለመንት የምንላቸው ሌላ ስማቸው ደግሞ ምንድን ነው? ኢነር ትራንዚሽናል ሜታል በመባል ይታወቃሉ። ስለዚህ ይሄን ያው በፍጹም መርሳት የለባችሁም ማለት ነው። the next question how does atomic radius generally change as you move from the left to the right across a period in the periodic table? A it's decrease፣ B it's increase፣ D C ደግሞ it's remain the same፣ D ደግሞ it's varies randomly። ስለዚህ how does atomic radius generally changes as you move ከሌፍት to right across the periodic table በምንሄድበት ጊዜ ምን ይፈጠራል ነው አይደለ? ይቀንሳሉ አብዛኛው ጊዜ ከሌፍት ቱ ራይት በምንሄድበት ጊዜ በፕሬዲክቴብል እነዚህ ራዲየስ ቻርጃቸው እየቀነሰ ይሄዳል ማለት ነው። ኮሬክት አንሰር ኢዝ ኤ ይሆናል ማለት ነው። ጥያቄ ቁጥር 24 ደርሰናል። how does ionization energy generally changed as move down a group in the periodic table? ስለዚህ አክሮስ ዳውን በምንሄድበት ጊዜ አዮናይዜሽን ኢነርጂ ጀነራሊ ይቀየራል አይደለ? ስለዚህ በምን አይነት ወይ ነው ይሄ ፕሪንሲፕል ሊሆን የሚችለው? ኤ ኢትስ ኢንክሪዝ፣ ቢ ኢትስ ዲክሪዝ፣ ሲ ኢትስ ሪሜን ዘ ሴም፣ ዲ ደግሞ ኢትስ ቫሪስ ራንደምሊ። ስለዚህ አዮናይዜሽን ኤነርጂ ከላይ ወደ ታች በምንሄድበት ጊዜ ምን እየሆነ ይሄዳል ነው? ኢትስ ዲክሪዝ ነው አይደለ? አዮናይዜሽን ኤነርጂ ባይዘው ይጨምራል ዳውን ግሩፕ በምንሄድበት ጊዜ ማለት ነው ፕሬዲክቴብላችንን። ስለዚህ the correct answer is B ይሆናል ማለት ነው። ጥያቄ ቁጥር 25 ደርሰናል። which of the following element has the smallest atomic radius? ስለዚህ እዚህ ውስጥ እየተሰጡን አሉ አይደለ? የተሰጡን 4 ኤለመንቶች አሉ። ስለዚህ ከአራቱ ኤለመንቶች ውስጥ the smallest atomic radius ያለ ማን ነው? የሊቲየም፣ ቢ ሶዲየም፣ ሲ ፖታሲየም፣ ዲ ደግሞ ሃይድሮጅን። ትንሽ ማሰቢያ ጊዜ እንሰጣቸዋለን። ስለዚህ ከሚከተሉት ውስጥ ስሞለስት የሆነ አቶሚክ ራዲየስ ሊኖረው የሚችል ኤለመንት ማን ነው ተብለን ስንጠየቅ ሃይድሮጅን ነው። ምንም ጥያቄ የለውም። ሃይድሮጅን በጣም ስሞለስት የሆነ አቶሚክ ራዲየስ ይኖራታል ማለት ነው። እዚህ ከተዘረዘሩት አንጻር ከሊቲየም፣ ከሶዲየም እና ከፖታሲየም ይልቅ ማለት ነው። the correct answer is D ይሆናል ማለት ነው። ጥያቄ ቁጥር 26 ደርሰናል። what is the role of shield leading effect in determining the predict property? ስለዚህ ሮላቸው ምንድን ነው? ይሄ shield leading የምንለው ኢፌክት ማለት ነው። in the predict table property shield leading effect increase in the attraction of
ኒኩለስ ቱ ኤሌክትሮንስ፣ ቢ ሺልዲንግ ኢፌክት ሪዲዩስ አትራክሽን ኦፍ ኒኩለስ ቱ ኤሌክትሮን፣ ሲ በምናይበት ጊዜ ደግሞ ሺልዲንግ ኢፌክት ዳዝ ናት ኢምፓክት አትራክሽን ኦፍ ኒኩለስ ቱ ኤሌክትሮን፣ ዲ ደግሞ ሺልዲንግ ኢፌክት ኢንክሪዝ ደ ሳይዝ ኦፍ ደ ኒኩለስ። ስለዚህ ምን አይነት ኢፌክት ነው የሚኖረው? እነዚህ ሺልድ ሊዲንግ ኢፌክት ሪዲዩስ አትራክሽን ኦፍ ደ ኒኩለስ ቱ ኤሌክትሮን አይደለ? እነዚህ ኤሌክትሮኖች ለኒኩለሱ ያላቸውን አትራክሽኑን ምን ያደርጋሉ? ሚኒማይዝ የማድረግ ኢፌክት ይኖራቸዋል ማለት ነው። ይሄን በዛ ወይ አንደርስታንድ እንድታደርጉ ይሁን። the next question, which of the following element is the most likely to form a positive ion? ስለዚህ ከሚከተሉት ውስጥ the most likely positive form of ion ያለው ኤሌመንት የትኛው ነው? ፍሎሪን፣ ቢ ክሎሪን፣ ሲ ፖታሲየም፣ ዲ ደግሞ ኦክሲጅን። ይህም ቀለል ያለ ጥያቄ ነው አይደለ? ስለዚህ እዚህ ከተዘረዘሩ ኤሌመንቶች ውስጥ the most likely to form a positive ion ሊኖረው የሚችል የትኛው ኤሌመንት ነው አይደለ? ጥያቄያችን በኮሬክት አንሰር ፖታሲየም። ፖታሲየም ኢዝ the most likely to form a positive ion አይደለ? ስለዚህ ትክክለኛ መልሳችን ፖታሲየም ይሆናል። ኦክሲጅን -2 ነው የሚኖረው ያው እንደምታውቁት። እንደገናም ክሎሪን አይ ቲንክ ወደ -1 ይኖራቸዋል። ፍሎሪንም እንደገና 9 ስለሆነ 2 እንግዲህ 2 ከዛ በኋላ -1 ይኖራቸዋል ማለት ነው። ስለዚህ the most likely to form positive ion ሊሆንልን የሚችለው ያው ፕላስ ፖታሲየም ነው አይደለ? +1 so the correct answer is C ይሆናል። ይሄን በዚህ አንደርስታንድ እንድታደርጉ ይሁን። the next question, which elements in a group 17 typically form an ions? አልካላይን ሜታልስ። ወደ ቢ በምናይበት ጊዜ ደግሞ አልካላይን ኤርዝ ሜታልስ፣ ሲ ስናይ ደግሞ ኖብል ጋዝ፣ ዲ ደግሞ ሃሎጂን። እነዚህ ቀለል ያሉ ጥያቄዎች ናቸው አይደለ? በኮሬክት አንሰሪስ ሃሎጂኖች ናቸው። ሶ ዊች ኤለመንትስ ኢን ግሩፕ 17 ቲፒካሊ ፎርም ኦፍ አናይንስ ተብለን ስንጠየቅ እነዚህ ሃሎጂኖች ናቸው ማለት ነው። ስለዚህ ትክክለኛ መልሳችን ዲ ይሆናል ማለት ነው። the next question, how do noble gases exist in nature? ስለዚህ እነዚህ ኖብል ጋዝ የምንላቸው አሉ አይደለ? እነዚህ ላይክ አርገን ዚነን የምንላቸው እነ ሂሊየም የምንላቸው። ስለዚህ በምን አይነት ኔቸር ነው ራሳቸውን ኤግዚስት የሚያደርጉት? አስ አቶሚክ ሞለኪውል፣ ቢ አስ ሃይሊ ሪአክቲቭ ሜታልስ፣ ሲ አስ ስቴብል ነን ሪአክቲቭ አተምስ፣ ዲ ደግሞ አስ ነን ሪአክቲቭ አየን። ስለዚህ እነዚህ ኖብል ጋዞች ራሳቸውን በምን አይነት ወይ ነው ኔቸር ኤግዚስት የሚያደርጉ ተብለን በምንጠየቅበት ጊዜ ሁላችሁም እንደምታውቁት ምንድን ነው አስ ስቴብል ናቸው። ፕላስ ደግሞ ነን ሪአክቲቭ ሜታሎች ናቸው፣ ነን ሪአክቲቭ አተሞች ናቸው እና ሌላ ስማቸው ምን በመባል ይታወቃል? እነዚህ ነን ሪአክቲቭ ወይም ኢነርት ጋዝ አይደለ? ሰው ኢነርት ጋዝ በመባል ይታወቃሉ ማለት ነው። ሶ ይሄን በዚህ ወይ አንደርስታንድ እንድታደርጉት ይሁን እንላለን ማለት ነው። ወደ ቀጣይ ጥያቄ በምንመጣበት ጊዜ which rules describe how to fill orbits with electron within a subshell to maximize the number of unpaired electron? A አፉ ፕሪንሲፕል፣ ዲ ፓውል ኤክስክሉዥን ፕሪንሲፕል፣ ሲ ሁንዲስ ሩል፣ ዲ ደግሞ ሂዝበርግ ፕሪንሲፕል። ስለዚህ በጥያቄያችን መሰረት ትክክለኛ መልሳችን የተጠየቅነው ሩሉን አይደለ? how to fill orbit within electron with a subshell to maximize the number of unpaired ኤሌክትሮንን ዲስክራይብ ሊያደርግልን የሚችል የማን ህግ ነው ተብለን ስንጠየቅ ትክክለኛ መልሳችን የሁንዲስ ሩል ይሆናል ማለት ነው። so according the question the correct answer is ሲ ይሆናል ማለት ነው። ያ ማለት ሁንዲስ ሩል በምንልበት ጊዜ it is the rule that describe how to fill the orbit with electron within a subshell to maximize the number of unpaired electron ይሆናል ማለት ነው። ሶ ይሄን በዚህ ወይ ይሄን ህግ ማስታወስ እጅግ አስፈላጊ ነው ማለት ነው። ግሬስ ሪሜዳል ቲዩቶሪያሎችንን ለቻናላችን አዲስ ከሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ ሼር ማድረግ እንዳይረሳ። ፕላስ ለጓደኞቻችሁ ሼር በማድረግ ደግሞ ራሳችሁን ከፊት ለፊታችሁ ላለ ኤግዛም ሬዲ እንድታደርጉ ይሁን እንላለን። እኛም እናንተን ሳፖርት ከማድረግ አንጻር በዚህ ቲዩቶሪያል ደግሞ ጥያቄ ከነ ማብራሪያ እየሰራንላችኋለን ማለት ነው። ጥያቄ ቁጥር 31 ደርሰናል። what is the nature of the force holding ions together in ionic bond? A sharing of electrons, B electrostatic attraction between oppositely charged ions, C
ሲ ማግኔቲክ ፎርስ፣ ዲ ደግሞ ግራቪቴሽናል ፎርስ። ስለዚህ ጥያቄያችን ምንድን ነው? ዋት ኢዝ ዘ ኔቸር ኦፍ ዘ ፎርስ ሆልዲንግ አየንስ ቱጌዘር ኢን አዮኒክ ቦንድ። ስለዚህ አዮኒክ ቦንድ ስታስቡ ደግሞ ሰው ወደ ልባችሁ የሚመጣውን ሀሳብ ማወቅ ነው። ኤሌክትሮስታቲክ አትራክሽን ቢትዊን ኦፖዚትሊ ቻርጅድ አየንስ አይደለ? ያ ማለት ፖዚቲቭ እና ኔጌቲቭ ቻርጅ የሆኑትን አንድ ላይ አትራክት በማድረግ ሰው የሚፈጠር የቦንድ አይነት ነው ማለት ነው። ስለዚህ ትክክለኛ መልሳችን ቢ ይሆናል። ይህን በዛ ወይ አንደርስታንድ እንድታደርጉ ይሁን። the next question which of the following is a typical property of ionic compound። ስለዚህ የተለያዩ የኮምፓውንዶች አይነቶች አሉ። ቲፒካል ፕሮፐርቲ ኦፍ አዮኒክ ኮምፓውንድ ከተዘረዘሩት ውስጥ የትኛው ነው አይደለ? they are a good conductor of electricity in the solid state። B they have low melting point። C they are soluble in non-polar solvent። D ደግሞ they are hard brittle and crystalline solid። ሰው የቱ ይመስላችኋል? ቲፒካል ፕሮፐርቲ ኦፍ አዮኒክ ኮምፓውንድ። ይህም በጣም ቀለል ያለ ጥያቄ ነው አይደለ? they are hard ናቸው፣ they are brittle and also they are crystalline solid ናቸው። እነዚህ አቲፒካል ፕሮፐርቲ ኦፍ አዮኒክ ኮምፓውንድ። ሌሎቹ ምንድናቸው? ቲፒካል ፕሪንሲፕሎች ናቸው፣ እዚህ ከዲ ውጪ የተዘረዘሩት ማለት ነው። ስለዚህ ይህንንም በዛ ወይ አንደርስታንድ እንድታደርጉ ሰው እንደ ግሬስ ሪከመንድድ እናደርጋለን ማለት ነው። ወደ ቀጣይ ጥያቄ በምንመጣበት ጊዜ the crystalline structure in ionic compound is due to። እነዚህ ክሪስታላይን ስትራክቸር አሉ አይደለ አዮኒክ ኮምፓውንዶች ላይ። ስለዚህ በምን አይነት ፎርም ነው ሊፈጠር የሚችለው? ኤ ሼሪንግ ኦፍ ኤሌክትሮን ቢትዊን አተምስ፣ ቢ ደግሞ ኤሌክትሮስታቲክ አትራክሽን ቢትዊን አየንስ፣ ሲ ፎርሜሽን ኦፍ ዳይአቶሚክ ሞለኪውል፣ ዲ ቫንደርሰን ዋልስ ፎርስ። ስለዚህ ክሪስታላይን ስትራክቸር ኢን አዮኒክ ኮምፓውንድ ኢዝ ዱ ቱ። ስለዚህ በምን አይነት ፎርም ነው እነዚህ ክሪስታላይን ስትራክቸሮች ሰው ኢንአዮኒክ ኮምፓውንድ ላይ ፎርምድ ሊያደርጉ የሚችሉት ተብለን በምንጠየቅበት ጊዜ the correct answer is due to electrostatic attraction between ions አይደለ? ስለዚህ አዮኖቹ መካከል ላይ ኤሌክትሮስታቲክ አትራክሽን ይኖራል፣ በዛን ጊዜ የሚፈጠር ይሆናል ማለት ነው። ስለዚህ the correct answer is B ይሆናል ማለት ነው። ጥያቄ ቁጥር 34 ደርሰናል። which of the following is a polar covalent bond። ስለዚህ ከሚከተሉት ውስጥ ፖላር ኮቫለንት ቦንድን ሪፕሬዘንት የሚያደርግልን የቱ ነው? ኤ ካርበን ቱ ካርበን ሲንግል ቦንድ፣ ቢ ደግሞ ኦክሲጂን ቱ ሃይድሮጂን ሲንግል ቦንድ፣ ሲ ሃይድሮጂን ቱ ሃይድሮጂን ሲንግል ቦንድ። ሰው ዲ ደግሞ ፍሎሪን። ያው ታይፒንግ ኤረር ነው እዚህ ጋር፣ ነገር ግን ትክክለኛ መልሳችን ይሄ የፖላር ኮቫላንት ቦንድን ሪፕሬዘንት የሚያደርግልን ማን ነው? ሃይድሮጂን ቱ ኦክሲጂን ቱ ሃይድሮጂን ሲንግል ቦንድ የሚለው ትክክለኛ መልሳችን ይሆናል ማለት ነው። ይሄን በፍጹም መርሳት የለባችሁ ማለት ነው። ሶ the correct answer is B ይሆናል ማለት ነው። ወደ ጥያቄ ቁጥር 35 ስንመጣ ደግሞ what determines the polarity of a covalent bond። ስለዚህ ፖላሪቲ ኦፍ ኮቫላንት ቦንድን ዲተርማይን የሚያደርግልን ወይም ሊያደርግ የሚችለው ማነው ነው? A the size of the atoms፣ B the electronegativity difference between the atoms፣ C the number of bond፣ D ደግሞ the types of ion። ስለዚህ የፖላሪቲ ኦፍ ኮቫለንት ቦንድን እዚህ ከተዘረዘሩት ውስጥ ዲተርማይን ሊያደርግልን የሚችለው ሁላችሁም እንደምታውቁት ኤሌክትሮኔጌቲቪቲ ዲፍረንስ ቢትዊን አተምስ አይደለ? ይሄ ኤሌክትሮኔጌቲቪቲ ዲፍረንስ በአተሞች መካከል ያለው ማለት ነው። እና ፖላሪቲ ኦፍ ኮቫለንት ቦንድን ዲተርማይንስ ለማድረግ ትልቅ የሆነ ሲግኒፊካንስ ሮል ይኖረዋል ማለት ነው። ይሄን በዚህ ወይ አንደርስታንድ እንድታደርጉ ይሁን። ግሬስ ሪሜዳል ቲዩቶሪያሎች ነን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ። እንግዲህ ይሄ ቻናል የተከፈተበት ከፊት ለፊታችሁ ላለ ኤግዛም እናንተን ሬዲ ለማድረግ ሲኦስ ጥያቄዎችን የምንሰራበት ቻናል ነው። በቅርቡ የወጡ ወይም ደግሞ አምና ናሽናል ሪሜዳል ኤግዛም የተፈተኑ ጥያቄዎችን ከነማብራራት ፎር ናቹራል ስቱደንትስ እንደዛም ደግሞ ለሶሻል ሳይንስ ተማሪዎችም እየሰራንላቸዋለን። በዛሬ ቆይታችን ደግሞ ፓርት 1 ላይ ኬሚስትሪ ፒውር ናሽናል ኤግዛም ፍሮም ላስት ይር እየሰራንላቸዋለን። ስለዚህ ጥያቄ ቁጥር 36 ደርሰናል። ኢን ነን ሜታሊክ ቦንዲንግ ማን ነው? ነን ሜታሊክ አይደል? ሜታሊክ ቦንዲንግ ቫላንስ ኤሌክትሮንስ አር። ይሄ ሜታሊክ ቦንዲንግ ላይ ቫላንስ ኤሌክትሮን የምንለው
ፕሪንሲፕል ወይም ነገር ምንድነው ነው? ኤ ሎካላይዝድ ቢትዊን ቱ አተምስ፣ ቢ ሼርድ ቢትዊን ቱ ስፔሲፊክ አተምስ፣ ሲ ዲ ሎካላይዝድ ዊዝን ኤ ሲ ኦፍ ኤሌክትሮንስ፣ ዲ ሼርድ አማንግ ነን ሜታልስ አተምስ። ስለዚህ በሜታሊክ ቦንዲንግ ቫላንስ ኤሌክትሮን በምንልበት ጊዜ ትክክለኛ መልሳችን ምንድን ነው? ዲ ሎካላይዝድ ዊዝን ኤ ሲ ኦፍ ኤሌክትሮን የሚለው ትክክለኛ መልሳችን ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ሲ ይሆናል ማለት ነው። ይሄን በዚህ ወይ አንደርስታንድ እንድታደርጉ ሪከመንድድ እናደርጋለን። ጥያቄ ቁጥር 37 በምንመጣበት ጊዜ ደግሞ which of the following is best describe the metallic bond። ስለዚህ ሜታሊክ ቦንድን ዲስክራይብ ሊያደርግልን የሚችለው ኤ ሼሪንግ ኦፍ ኤሌክትሮን ቢትዊን ቱ አተምስ፣ ቢ ደግሞ ኤሌክትሮስታቲክ አትራክሽን ቢትዊን አየንስ፣ ሲ ደግሞ ዲ ሎካላይዝድ ኤሌክትሮንስ ሆልዲንግ ኒኩል ቱጌዘር፣ ዲ ደግሞ ፊክስድ ኮቫላንት ቦንድ ቢትዊን ሜታልስ አተም። ስለዚህ ቤስት ዲስክራይብ ሜታሊክ ቦንድን በምናይበት ጊዜ ዲስክራይብ ሊያደርግልን የሚችለው ዲ ሎካላይዝድ ኤሌክትሮን ሆልዲንግ ኒኩል ቱጌዘር ነው አይደለ? ስለዚህ ትክክለኛ መልሳችን እንደምታውቁት ሲ ይሆናል ማለት ነው። ኔክስት ኩዌሽን ዋት ኢዝ ቦንድ ሌንግዝ? ስለዚህ ቦንድ ሌንግዝ በምንልበት ጊዜ ምን ማለታችንን ነው? ኤ ነምበር ኦፍ ቦንድ ቢትዊን ቱ አተምስ፣ ቢ ስትሬንግዝ ኦፍ ኤ ኬሚካል ቦንድ፣ ሲ ደግሞ ዲስታንስ ቢትዊን ኒኩሊያ ኦፍ ቱ ቦንድድ አተምስ፣ ዲ ደግሞ ኢነርጂ ሪኳይርድ ቱ ብሬክ ቦንድ። ስለዚህ ቀለል ያለ ጥያቄ ነው አይደለ? ቦንድ ሌንግዝ በምንልበት ጊዜ ሰው ትክክለኛ መልሳችን ሲ ነው አይደለ? ዲስታንስ ቢትዊን ኒኩሊያ ኦፍ ቱ ቦንድድ አተምስ የሚለው ትክክለኛ መልሳችን ይሆናል ማለት ነው። ጥያቄ ቁጥር 39 ደርሰናል። ዋት ኢዝ ዘ ሪሌሽንሽፕ ቢትዊን ቦንድ ስትሬንግዝ ኤንድ ቦንድ ሌንግዝ? ስለዚህ የቦንድ ስትሬንግዝ እና የቦን ሌንግዝ ሰው ሪሌሽንሽፓቸው ምንድን ነው ነው ጥያቄ እያለን ያለው። ኤ ስትሮንግ ቦንድ አር ሾርተር ዛን ዊክ ቦንድ፣ ቢ ስትሮንግ ቦንድ አር ሎንገር ዛን ዊክ ቦንድ፣ ሲ ደግሞ ዜር ኢዝ ኖ ሪሌሽንሽፕ ቢትዊን ዘም፣ ዲ ኦል ቦንድ ሌንግዝ አር ዘ ሴም ሪስፔክቲቭ ኦፍ ዘ ቦንድ። ስለዚህ ጥያቄያችን ምንድን ነው? የቦንድ ሌንግዝ እና የቦንድ ስትሬንግዝ ሪሌሽንሽፓቸው ምንድን ነው ነው። ይሄን ፕሪንሲፕል አንደርስታንድ ካደረግን ጥያቄውን በቀላሉ እንመልሳለን። ስለዚህ ምንድን ነው? ስትሮንግ የሆነ ቦንድ አር ሾርተር ዛን ዊክ ቦንድ አይደለን? ስለዚህ ስትሮንግ ቦንዶች አር ሾርተር ዛን ዊክ ቦንድ ይሆናል ማለት ነው። ይህም በዚህ ወይ አንደርስታንድ እንድታደርጉ ይሁን። ወደ መጨረሻ ጥያቄ ቁጥር ደርሰናል። ፓርት 2 በቀጣይ ቪዲዮ ዘንላችሁ እንመጣለን። which of the following is correctly represent the general decreasing order of bond strengths? A ionic greater than covalent፣ B covalent greater than metallic፣ B በምንመጣ ደግሞ covalent greater than ionic፣ ionic greater than metallic፣ C ionic greater than metallic፣ metallic greater than covalent፣ D metallic greater than covalent፣ covalent greater than ionic። ስለዚህ ጥያቄያችን ምንድነው? which of the following is correctly represent the general decreasing order of bond strengths? ስለዚህ ቦንድ ስትሬንግዛቸውን በዲክሪዚንግ ኦርደር በትክክለኛ ወይ ያተቀመጠልን ምንም ጥያቄ የለውም። ኤ ነው አይደለ? ኤ አዮኒክ ግሬተር ዛን ኮቫለንት፣ ኮቫለንት ግሬተር ዛን ሜታሊክ የሚለው ትክክለኛ መልሳችን ይሆናል ማለት ነው። ታንክስ ፎር ዋቺንግ። ቀጣይ ደግሞ ፓርት 2 ይዘንላችሁ እንመጣለን። እስከ መጨረሻ ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ቪዲዮን ከወደዱ ላይክ፣ ሼር ማድረግ እንዳይረሳ። ፕላስ ለጓደኞቻችሁ ሼር እንድታደርጉ ይሁን። ኬሚስትሪ ፓርት 2 በቀጣይ ይዘንላችሁ እንቀርባለን። እስከዛ ድረስ ባይ ባይ። መልካም ቆይታ